የኦርቶዶክስ እምነት ተከታዮች የቃል ሙላት እጥረት እንዳለባችሁ ካወቁ በጨዋ ቋንቋ ይነግሯችኋል። ለምሳሌ አንድ ከበደ የተባለ ሰውዬ ዲቤት ይያዝልን ምናምን ብሎ በቃ ሞራሉ ከተነቃቃ ያዩትና ኦኬ እውቀት አለው ወይስ የለውም ምናምን ብሎ ከመዘኑ በኋላ እውቀት እንደሌለው ካወቁ በጨዋ ቋንቋ የመናገር ክህሎት አላቸው። እንዴት እንደሆነ ነግራችኋለሁ። ለምሳሌ ደበበ የሚባል ሰውዬ ነው እንበል። ከከበደ ጋር ዲቤት ይያዝልኝ ካለ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይሄዱና በጨዋ ቋንቋ ይነግሩታል። ደብዬ ዝም በል አንተ ዝም ስትል ነው የሚያምርብህ ብለው ከመከሩ አንተ መማር አለብህ ገና ለአቅመ ዲቤት አልደረስክም እያሉ ነው። ሁሉም ነገር ፊት ለፊት አይነገርም። ዝም ስትል ነው ጥበብ የሚፈስብህ ካሉ አንተ እኮ ዝም ስትል ነው የሚያምርብህ ካሉ በጨዋ ቋንቋ እውቀት የለህም አንተ መማር ነው ያለብህ እያሉ ነው። አትከራከራቸው፣ ያውቃሉ እነሱ። በሲስተም ነው የሚነግሩ። ዝምታ ሲያምር አንተ ዝም ብትል ይሻላል እንደው ዝምታ ያምራል ካሉ አትከራከራቸው። ይህን ካልኩ በኋላ በሃይማኖታዊ ክርክር ዘማርያም የሚባል ልጅ በግልጽ ልነግራችሁ ነው። በዘማርያም እና በሌሎች ተከራካሪዎች መካከል ያለው ነገር ልነግራችሁ ነው። ዘማርያም የሚባል ልጅ ቪዲዮ ሰርቶ የፕሮቴስታንት እምነት ተከታዮች ማንም ከሆናችሁ በፈለጋችሁት መጽሐፍ ልበ ሙሉነቱን በፈለጋችሁት መጽሐፍ እኔ ያለው አለ። አንድም የኦርቶዶክስ ልጅ ሄዶ እዚህ ልጅ ጋር ዘማርያም አንተ ዝም ስትል ነው የሚያምርብህ አላሉትም። ቢኮዝ ያውቁታል። ጎበዝ ልጅ እውቀት አለው ተብሏል። ዘማርያም ተብሏል። እንደዛ ዘማርያም ዝም ስትል ነው የሚያምርብህ አላሉትም። ቢኮዝ ያውቁታል። የልጁ ልበ ሙሉነት በፈለከው መጽሐፍ ነው ያለ። በፈለከው መጽሐፍ። አስቂኙ ነገር አንድም ሰው ከዚህ ቀደም ለሌሎቹ ይሻሙ የነበሩ ሰዎች የታዘብኩትን ነው የምናገረው። ለሌሎቹ ይሻሙ የነበሩ ሰዎች ዘማርያም የሚባል ልጅ መጥተው ከፈለጋችሁ ቴዲ ሐዋሳ ጋር በፈለከው መጽሐፍ ዲቤት ነው አይደል የፈለጋችሁት? ይሄው ትክክለኛው ሰው ነው ያለው ሲል አንድም ሰው ኦኬ ይዋጣልን ያለው የለም። ካለ ታረማሉ። አይታችኋል? ኦኬ እሺ ያቀረበውን ጥሪ የተቀበለ አይታችኋል? ቢኮዝ ዘማርያም የሚባለው ልጅ እንደሌሎቹ ጊፍት ለመለቃቀም አይደለም የሚመጣው። ሪል አሳታ ሰው በቃ ትክክለኛ የእምነቷ ልጅ ነው እሱ ልጅ። ከትክክለኛ ሰው ጋር ስትገናኝና ትክክለኛ ካልሆኑ ሰዎች ጋር ስትገናኝ አንድ አይደለም። የጉዳዩ ባለቤት ይሄው አለው። ወይት ማለት ይፈልጋችሁት እኔ በዚህ አይደለም። በቃ ርዕስ እንምረጥና በቃ እንትን እንበልና ለቴዲ እንንገረው በፈለጋችሁት ቦታ ላይ ግጠሙኛል። የታል ያ ሁሉ? ለምሳሌ ማነው አንድ ልጅ ዲቤት ሲል ከግራ ከቀኝ ከምናምን ሲያዋክቡት ነው። ና ከኔ ጋር በዚህ በኩል ከኔ ጋር መቼ ወደ ጠዋት ከሰዓት ምናምን ይሉ የነበሩ ሰዎች ዘማርያም ሲሆን ለምን ጠፉ ነው የኔ ጥያቄ። እኔ እንግዲህ ያየሁትን ነው የምናገረው። ዘማርያም ሲሆን ለምን ጠፉ? አንድ ጊዜ አይደለም ልጁ ይባስ ብሎ በደንብ ይግረማችሁ ብሎ ሁለተኛ ደገመ። ምናልባት አልሰሙ ይሆናል ምናምን ብሎ ጥሪውን ሁለተኛ ጊዜ የደገመ ብቸኛው ሰው ነው በነገራችን ላይ። አይ በተለያዩ ምክንያቶች አልሰሙ ይሆናል፣ ቢዚ ሆኖ ሊሆን ይችላል፣ ቪዲዮ ደግሞ ቫይራል ስላልወጣ አላገኙት ይሆን ብሎ ሁለተኛ ቪዲዮ ሰራላችሁ። ዲያቆን ዘማርያም ፖይንቱ ምንድነው? በሃይማኖት ጉዳይ መከራከር ስትፈልጉ ከትክክለኛ ሰው ጋር መገናኘት አለባችሁ። ከትክክለኛ ሰውየው ትክክለኛ መሆኑ ነው እኮ ይሄ አባታችሁ ነው በአግባቡ ማይል ሰውዬ መተህ ማዋከብ ምናምን አለው። ትክክለኛ ሰው ያን ታዝቤያለሁ ለማለት ያለው በጣም ልበ ሙሉ ልጅ ነው። በጣም በራስ መተማመን አለው። እኔ አየሁት ያንን በሳምንቱ
እና ይዋጣልን ይላል። 2 ጊዜ ቪዲዮ ሰርቷል። ምላሽ አላገኘም ልጁ ምላሽ አላገኘም። ስለዚህ ክብራትና ክብራን ለዲያቆን ዘማርያም ለሚባል ልጅ ዲያቆን ዘማርያም ለማታውቁት ከሆናችሁ በጣም ቀይ ልጅ ነው። ዲያቆን ዘማርያም ብላችሁ የጻፉላችሁ ስሙን እዚህ ኮሜንት ላይ ጻፉ። ዲያቆን ዘማርያም ይባላል። አጨብጨቡለት። በጣም የሚገርም ልጅ ነው። አንድም የኦርቶዶክስ እምነት ተከታይ ዘማርያም ጋር ሄዶ ዘማርያም ዝም ስትል ነው እኮ የሚያምርብህ ብለው ዲቤቱ ይቅር ያለው አላየውም። ስለዚህ ያነበበ ልጅ ነው ማለት ነው። አንዳንድ ጊዜ ከጉዳዩ ባለቤት ጋር ቀጥታ ስትገናኝና ምንም ዝም ብሎ አሉ አምታታው በከተማ ምናምን የሚጫወቱ አሉ ዝም ብለው በቃ ገብተው የሚያወሩ ልጆች ከነሱ ጋር ሲሆን ውይይቱ ጥሩ እንትን አለ። ሌላውን መዝሙር ያሬድም አለ። መዝሙር ያሬድ ራሱ የሚባል ልጅ አለ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስታያቸው መንፈሳዊ እንደሆኑ ይገባል። በቃ አለቀ። አሁን ዘማርያምን ስታዩት መንፈሳዊ ሰው እንደሆነ ይገባቸዋል። ዱዳ ብትሆኑ አይነ ስውር ብትሆኑ ዝም ብላችሁ ልጁ ሲናገር ወይም ደግሞ ዝም ብላ አይታችሁት የሚናገረው ንግግር እንኳን አማርኛ እንኳን ባትሰሙ የሚናገረው ንግግር አይታችሁ አለባበሱን አይታችሁ መንፈሳዊ ሰው እንደሆነ ታውቃላችሁ። መንፈሳዊ ስትሆን ካለባበስህ ካነጋገርህ ጀምሮ ነው መታወቅ ያለበት። እያንዳንዱ ኢች ኤንድ ኤቭሪ ፉት ስቴፕ መናገር አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አለባበስ አይታችኋል። ነጠላ ሳይናገር መንፈሳዊ ሰው መሆኑን ታውቃላችሁ። ስለዚህ ሶሪ እኔ በሳምንቱ ያየሁትን ነው የምናገረው። በሳምንቱ አይኔ ያየውን ነገር ነውና በጣም ያስገርም ልጅ ነው። እንትን ይሉታል ምናምን ኦኬ ምናምን ይሉታል ብዬ ጭራሽ የዲቤትም እንትን የሚያነሳ ጠፋ። ጭራሽ ጠፋ የዲቤት እንትን ጠፋ። በቃ ልጁ አቀዘቀዘው ለማለት ያህል ነው። ዘማርያም አስደንቆኛል። በጣም የሚገርም ኤርሚያስ አበበ የተባለው ሰው በተደጋጋሚ ጊዜ ነገረ መስቀሉን በተመለከተ እኔ ፊት ሊቆም የሚችል አንድም የቤተ ክህነት ሰው የለም በማለት በተደጋጋሚ ጊዜ ሲናገር፣ ዳሩ ግን ሚስጥረ ሥላሴ፣ ነገረ ድህነት፣ ነገረ ክርስቶስ አንድ ያላደረገንን ነገረ መስቀሉና ታሪካዊ አመጣጡ አንድ ያደረገን ብለን አስበን ነበርና በዚህ መሰረት ደግሞ ያንን እሱ ያቀረበውን የዲቤት ጥሪ ተቀብለን አሉኝ በሚላቸው መጻፍቶች በነገረ መስቀሉ ጉዳይ ለመወያየት ጥሪውን ተቀብለን ነበር። ዳሩ ግን እንደሰማነው ሁላችንም ወረፋው መያዝ በማለት ቆይቷል። ምናልባት ርዕሱ ጠቦ ከሆነ ነገረ መስቀሉን በተመለከተ እንደው ከተሻለህና የምትጨምር ከሆነ ደግሞ ቅዱሳት ስዕላትንም ተጨምሮ በመጽሐፍ ቅዱስ በአበው ትምህርት በገድላት በድርሳናት አሉኝ በምትላቸው መጽሐፍቶች ሁሉ ያለ ገደብ የተጠያየቅን የመማማርና ብዙ ሰዎች ግንዛቤ የሚይዙበትን ዲቤት ብናደርግ መልካም ይመስለኛል። ገለልተኛና ፍትሃዊ በሆኑ የትኛውን ቤት ላይ ገብቶ በደቂቃ በሰዓት ያለ ስድድብ መረጃና ማስረጃዎችን ብቻ በማቅረብ ይህ ከደረሰ ኤርሚያስ አበበ ሌሎች ምክንያቶችን ሳታቀርብ ነገረ መስቀሉን በተመለከተ እንዲሁም ደግሞ ቅዱሳት ስዕላትን በተመለከተ መወያየት የምትፈልግ ከሆነ እንዲሁም ደግሞ ጥሪውን የምቀበል መሆን አሁን በድጋሚ ለማሳሰብ ፈልጋለሁ። ስለዚህ አንተ ባልከው መሰረት ነገረ መስቀሉን ታሪካዊ አመጣጡን በተመለከተ እኔ ፊት ሊቆም የሚችል አንድም ሰው የለም፣ አንድም የቤተ ክህነት ሰው የለም ባልከው መሰረት ከመጣሽ ማርያም ታምጣሽ ብዬ ተቀብያለሁ። መልስን እጠብቃለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።